በዩቲዩብ ልዩ ልዩ መረጃዎችን በማድረስ አለፍ ሲልም ደግሞ የተለያዩ የዓለም ሀገራትን ታሪክ፣ ወግና ባህል እንዲሁም አኗኗራቸውንም ጭምር በማስቃኘት የሚታወቀው ተወዳጁ የማህበራዊ ሚዲያ ተጽዕኖ ፈጣሪ አቤል ብርሃኑ ታላቅ ሽልማት መሸለሙ ተነግሯል። ይህ በዓለም አቀፍ ደረጃ የተሸለመው ሽልማት ምንድነው? ከዚህ ጋር ተገናኝቶ መልእክቱን አስተላልፈዋል። ምን ይሆን ብለን እናደርሳችኋለን። ኑሯን በአሜሪካን ሀገር ካደረገች ጊዜ አንስቶ በተለያየ መንገድ እልም ጥፍት ያለችብን ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ ለተወዳጁ ድምፃዊ ለአብዱ ኪያር ከዚህ በፊት የላከችለት መልእክት እንዳለ ሰምተናል። የአብዱ ኪያርን የልደት በዓል ምክንያት አድርገን እጅጋየሁ ሽባባው የላከችለትን መልእክት ምን ይሆን ብለን ወደኋላ መለስ ብለን ታሪኩን እናደርሳችኋለን። ስለ አብዱ ኪያር ካነሳን አይቀር ግን ባለፈው ዓመት ያሳለፈው በጣም ከባድ ፈተናና እባካችሁ ኢትዮጵያውያን ጸልዩልኝ እስከ ማለት የደረሰበትን አስገራሚ ታሪክም ጭምር እናነሳለን። እውቁ ድምፃዊና የሙዚቃ ባለሙያ ቴዎድሮስ ካሳሁን ቴዲ አፍሮ ከሰሞኑ ከባድ የሚባል ሐዘን እንደገጠመው ሁላችንም ሰምተናል። ሐዘኑን እጅግ ከባድ የሚያደርገው ደግሞ ከልደት በዓሉ ጋር የተገጣጠመ መሆኑ ነው። ቴዲ አፍሮን ጨምሮ በጣም በርካታ አርቲስቶችን ሐዘን ላይ እንዲወድቁ ያደረጋቸው ታላቅ ሰው ማን ነው? ምንድነው የገጠመው? ከዚህ በፊት የሰራቸው አስገራሚ ስራዎችስ ምን ይመስላሉ የሚለውን እንመለከታለን። ሰሞኑን እየራበኝ በሚል ንግግሩ በጣም በርካታ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኖ የሰነበተው አርቲስት ዳንኤል አሸናፊ ዳኒ ጢሞ ልዩ ሰርፕራይዝ ገጥሞታል። ሰርፕራይዙ ምንድነው? እናያለን። በመድረኩ ላይ ዳኒ ጢሞ የተናገረው ንግግር የብዙ ሰዎችን ስሜት የነካና አንዳንዶችን የሚያስለቀሰ ነው። ምንድነው የሚለውንም እናያለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን ተገናኝተናል። እንደምን ሰነበታችሁ? የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለይ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ነው የሚያቀርበው። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን። ሌሎቻችሁ ሐሳብ አስተያየታችሁን ስጡን። ደግሞ እንደተለመደው ቪዲዮ ላይክ አድርጋችሁ ጀምሮ ወደ ዝግጅቱ እንለፍ። አዲስ አበባ ውስጥ ቤትም ሆነ ሱቅ ሲገዛ አብዛኛው ሰው የሚሰራው ትልቁ ስህተት ምንድነው? ብዙዎች ትኩረት የሚያደርጉት በካሬ ስፋት ላይ ብቻ ነው። ነገር ግን ስፋት ብቻውን ምቾት አይሆንም። በዲፕሎማቶች መናኸሪያ አፍሪካ ህብረት አጠገብ ለኑሮም ሆነ ለንግዶ ተመራጭ የሆነ አዲስ ሳይት ይዘንላችሁ መጥተናል። የመኪና ማቆሚያ ያስጨንቆታል ወይስ የውሃና የመብራት መቆራረጥ ስራዬን ያስተጓጉላል ብለው ሰግተዋል? እኛ እነዚህን ችግሮች ቀድመን ፈተናል። ይፍጠኑ። ሱቆችን በ200 ሺህ ብር ቅድመ ክፍያ እንዲሁም በ2 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። እንዲሁም ለአጭር ጊዜ በሚቆይ የ7% ልዩ ቅናሽ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሆኑ። እነዚህን ሁሉ በ2 ዓመታት ብቻ አጠናቀን እናስረክቦታለን። ለዚህ ደግሞ ከዚህ በፊት በቃላችን መሰረት ያስረክብናቸው ሳይቶቻችን ምስክሮች ናቸው። ሪያሊቲ ሪል ስቴት እውቁ የማህበራዊ ሚዲያ ተጽዕኖ ፈጣሪ አቤል ብርሃኑ የወይኗ ልጅ በሚል መጠሪያ ነው የምናውቀው። በፌስቡክ ብትሉ፣ በዩቲዩብ ብትሉ፣ በቲክቶክ የተለያዩ መረጃዎችን ያደርሳል። በዋነኝነት ደግሞ የተለያዩ ዓለም ሀገራትን ወግና ባህል ታሪካቸውን እንዲሁም አኗኗር ዘዴያቸውንም ጭምር እየቃኘ ያደርሰናል። ይህ ደግሞ ለበርካቶች የቁም ነገርና የመዝናኛ ዝግጅት እንዲሆን አድርጎታል። አቤል ብርሃኑ በዋነኝነት በሁለት ቻናሎች በኩል ነው የሚታወቀው። የዜና ቻናል የሚያቀርብበት አለ፣ ሁለተኛው ደግሞ አሁን ያልኳችሁን ታሪኮች የሚያቀርብበት ማለት ነው። በነገራችን ላይ አቤል ብርሃኑ ወደ ዩቲዩብ ከመምጣቱ በፊትና እንዲህ ያለውን ዝና ከማግኘቱ በፊት የሬዲዮ ፕሮግራሞችን ይሰራ ነበር። ከዚያ ባለፈ የተለያዩ ፊልሞች ላይም በትወና ለመሳተፍ የሚሞክር ነበርና በአጠቃላይ የኪነ ጥበብ እንቅስቃሴው ላይ ጥሩ ጅማሮ የነበረው ወጣት ነበር። በተለይ የሬዲዮ ፕሮግራም እያዘጋጀ በሚያቀርብበት ጊዜ ደሞዙ በጣም ትንሽ ነበር። የተሻለ የሚባል ኑሮ መኖር አልቻለም ነበር በሰዓቱ። ነገር ግን የኢንተርኔት ካፌ ወይም ኮምፒውተር ቤቶች ላይ እየገባ ዓለም ላይ ምን አይነት አዳዲስ ነገሮች አሉ፣ ምን አይነት ቴክኖሎጂዎች አሉ የሚለውን በሚገባ ይዳሰስ ነበር በወቅቱ። ከዚያ ስለ ዩቲዩብ መስማት ጀመረ። ዩቲዩብ ላይ ቪዲዮዎችን በመጫን ሰዎች ከተመለከቱት በኋላ በዛ ቪው ምክንያት ደግሞ ካምፓኒው ገንዘብ እንደሚከፍል ጥሩ ክፍያ ማግኘት እንደሚቻልበትም መረዳት ጀመረ። ሀገራችን ላይ በጣም ቀዳሚ ከሚባሉ ዩቲዩበሮች መካከል አንደኛው ነው አቤል። ታዲያ ያላችሁ ወደ ዩቲዩብ ተቀላቀለ፣ ከፈተ። ግን
ፈተናው ቀላል አልነበረም፣ በቀላሉ አልነበረም ወደ ስኬት መንገድ የመጣው። ምን ሆነ መሰላችሁ? የተመልካቹ ነገር በጣም አስቸጋሪ ሆነበት። ቀደም ሲል አቤል በጀመረበት ጊዜ ዩቲዩብ በሚገባ ሀገራችን ላይ የሚታወቅ ነገር አልነበረም፣ ብዙ ተመልካችም አልነበረም። እሱ ብቻ ሳይሆን ዩቲዩብ በባህሪው በጣም አድካሚ ፕላትፎርም በመሆኑ በተለይ በመጀመሪያዎቹ ጊዜያት በጣም አስቸጋሪ ነበር ይላል። ለብዙ ጊዜ ቪዲዮችን ይጭናል፣ የሚያይለት ሰው አልነበረም። በጣም ጥቂት ሰዎች 10 ሰው፣ 11 ሰው፣ 20 ሰው ገፋ ሲል 40 እና 50 ሰው ብቻ ነበር የሚያይልኝ በማለት ይናገራል። ግን ያለ ተስፋ መቁረጥ በተደጋጋሚ ቪዲዮችን ይጭናል። አንድ ቀን ሳይታሰብ ብርግድግድ ያለ ቪው ማግኘት ጀመረ። እዚያ ጊዜ ጀምሮ ወደ ጥሩ ክፍያ መምጣት ቀጠለ ማለት ነው። አሁን እንደምታውቁት ታዋቂ ዩቲዩበር መሆን ችሏል። በአዲስ አበባ ከተማ ዓለም ገና አካባቢ የተወለደው አቤል ብርሃኑ ከዓለም ገና ተነስቶ ዛሬ በዓለም ዙሪያ ያልዞረበት ያልሄደበት ሀገር የለም። በዩቲዩብ በሚያቀርበው በዚሁ ፕሮግራም ምክንያት ታዲያ ልዩ ልዩ ሽልማቶችን እያገኘ ነው። በዚህ ዓመት ብቻ ወደ 3 የሚጠጉ ሽልማቶችን አግኝቷል። ከሰሞኑ የተሸለመውን ጨምሮ ማለት ነው። ሰሞኑን የተሸለመው ሽልማት በዱባይ ወይም በተባበሩት አረብ ኤሚሬት ላይ የ10 ዓመት የጎልደን ቪዛ ማግኘት መቻሉን የተነገረው። እንግዲህ ይህ የጎልደን ቪዛ የሚባለው በተባበሩት አረብ ኤሚሬት ላይ ለ10 ዓመታት ያክል በነጻነት መኖር የሚቻልበትን እድል እንደተሰጠው ነው የተነገረው። በማህበራዊ ሚዲያ ላይ ባበረከተው አስተዋጽኦ በሰራው ስራ ምክንያት ነው የተባበሩት አረብ ኤሚሬት የሸለመችው አቤልን። ይህ በጣም ትልቅ የሆነ እድል አብዛኛውን ጊዜ በሀገሪቱ ውስጥ 2 ሚሊዮን ድርሃም ወይም በግምት ከ95 ሚሊዮን የኢትዮጵያ ብር በላይ ኢንቨስት ላደረጉ ትልልቅ ባለሀብቶች የሚሰጥ ማዕረግ እንደሆነ ይነገራል። በከፍተኛ የትምህርት ደረጃዎችና በማህበራዊ አቅማቸውም የወር ገቢያቸው በጣም ብዙ ሺህ ድርሃም ለሆኑ ባለሙያዎች የሚሰጥ ነገር ነው ተብሏል። ከዚህ በተጨማሪ ልዩ ተሰጥኦ ላላቸው ግለሰቦች፣ የላቀ ውጤት ላስመዘገቡ ተማሪዎች እንዲሁም ለሰብአዊ መብትና ለበጎ አድራጎት ሰራተኞች የሚሰጥ ልዩ ስጦታ ነው ይህ እንግዲህ። ይሁን እንጂ ስኬታማውና በብዙ ሚሊዮኖች ዘንድ ተወዳጅነትን ያተረፈው ኢትዮጵያዊ የዲጂታል ይዘት አዘጋጁ አቤል ብርሃኑ ይህንን ታላቅ ሽልማት በማህበራዊ ሚዲያ ባለው ከፍተኛ ተጽዕኖ ፈጣሪነትና በፈጠራ ስራ አቅራቢነት ዘርፍ ከኤሚሬትስ መንግስት ይህንን ትልቅ እድል ለመቀበል ችሏል በማለት ጉርሻ ገጽ አጠናቅሮታል። ይህንን አስመልክቶ ሐሳቡን የገለጸውና ደስታውን ያበሰረን አቤል ብርሃኑ ከተወለድኩባት ካደግኩባት የዓለም ገና አካባቢ ወይም ዓለም ገና ተራራ ጀምሬ ወደ ውጭ ሀገር ጉዞዬን ማድረግ ስጀምር በሁለተኛ ደረጃ የተጓዝኩባት ሀገር ዱባይ ነበረች በማለት ያስታውሳል። ታዲያ ከልጅነቴ ጀምሮ ስመኘው የነበረው ዓለምን የመዞር ዓለምን የመቃኘትና የማየት ህልሜ ተሳክቶልኝ በእንዲህ አይነት መንገድ እንዲህ ያለው ትልቅ ደረጃ ላይ በመድረሴ እጅግ ደስተኛ ነኝ። ለዚህ ደግሞ ፈጣሪ ይመስገን በማለት አምላኩን ሲያመሰግን ተመልክተናል። ይህ የተሸለመው የ10 ዓመት የጎልደን ቪዛ ወደፊት ለሚሰራቸው በዓለም አቀፍ ደረጃ ለሚያቀርባቸው ዶክመንተሪዎች፣ ልዩ ልዩ ቪዲዮዎችና በርካታ ስራዎቹ እጅግ ትልቅ አቅም ሊሆነው እንደሚችልም ነው አቤል ጨምሮ የተናገረው። እንዳልኳችሁ ይህ ዓመት የአቤል ብርሃኑ ነው። በርካታ ሽልማቶችን ነው እየተሸለመ የሚገኘው። ከዚህ በፊትም በሎስ አንጀለስ አሜሪካ ውስጥ ሽልማት ተሸልሞ ነበረ። በሎስ አንጀለስ ጳጉሜ የኢትዮጵያ መዝናኛና የባህል ማዕከል 10ኛው የእውቅና ፕሮግራም ላይ ተሸላሚ አድርጎት ነበረ። ከዚህ በተጨማሪ በኬንያ ናይሮቢ ከተማ የተከናወነው አፍሪካን ጎልደን አዋርድ የተባለ ሽልማት ላይ የዓመቱ የአፍሪካ ምርጥ የጉዞ የማህበራዊ ሚዲያ ተጽዕኖ ፈጣሪ በማለት ሽልማት ሸልሞት ነበረ። አቤል በጣም ጥሩ ስነ ምግባር ካላቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ውስጥ የሚመደብ ነው። ከዚህ በተጨማሪ በግል ሕይወቱ ባለትዳርና የልጆችም አባት ጭምር እንደሆነ ይታወቃል። ቀደም ሲል ስለ አቤል በሰራውላችሁ አንድ ፕሮግራም ላይ እንደነገርኳችሁ ከባለቤቱ ጋር የተጋቡት በቤተክርስቲያን ስርዓት በስርዓተ ቁርባን እንደነበር እናስታውሳለን። ሀገራቸውን ከሚወዱ ሃይማኖታቸውን ከሚያከብሩ ወጣቶች መካከል እንመድበዋለን አቤል። ለማንኛውም አሁን በተሸለመው ልዩ ሽልማት ደግሞ እንኳን ደስ ያለ ለማለት እንፈልጋለን። ወደ ተከታይ መረጃ እንለፍ። በሀገራችን የሙዚቃ ታሪክ ውስጥ በጣም ተወዳጅ በርካታ ስራዎችን ከሰሩና እጅግ ተናፋቂ ከሆኑ ድምፃውያን መካከል አንደኛ የሆነችው እጅጋየሁ ሽባባው ጂጂ ናት። ጂጂ እንደምታውቁት በርካታ ስራዎችን ከሰራች በኋላ ተወዳጅነትን ካተረፈች በኋላ ወደ አሜሪካን ሀገር አቅንታ በዚያው እልም ብላ መቅረቷን አስመልክቶ ብዙ ሰዎች ወደ ሀገሯ እንድትመለስ ወደ ኢትዮጵያ እንድትመጣ ያላቸው ምኞት በተለያየ መንገድ ሲገለጽ የኖረ ነገር ነው። እህቷ ሶፊያ ሽባባውን ጨምሮ ቤተሰቦቿ ትመጣለች የሚል ተስፋዎችንም ለኢትዮጵያን ሲናገሩ ቆይተው ነበር። እስካሁን ድረስ ግን
ወደ ሀገሯ መመለስ አልቻለችም። ታዲያ ያላችሁ እጅጋየሁ ሽባባው አሜሪካን መኖር ከጀመረች በኋላ አሁን ስለሚታወቁት ሙዚቀኞች እንዲሁም ድምፃውያን የተሰማትን ስሜት በተለይ ደግሞ ስለ አብዱኪያር የተናገረችው ንግግር በጣም ስላስገረመኝ ታሪኩን ልነግራችሁ ፈልጌያለሁ። አብዱኪያር ግን አዲስ አበባ መርካቶ አካባቢ ተወልዶ በጣም በርካቶች የሚወዱት የሚያደንቁት እውነተኛ ያራዳ ልጅ እያሉ የሚጠሩት ድምፃዊ እንደሆነ ይታወቃል። በጣም ቀና ነው ይሉታል ቀርብ ብለው የሚያውቁት። ለምንም ነገር አይሰስትም። ሐሳቡን የመጣበትን መንገድ ለማስረዳትና ለማሳወቅም ለወጣቶች የሚገባቸውን ምክር ለማድረስም የማይሰስት ሰው እንደሆነ ነው የሚገልጹት። በእድሜ ከሱ በታች ሆኖ እዚያው መርካቶ አካባቢ ግን ቀስ በቀስ የህይወት መንገዱን እየተመለከቱ ከልጅነቱ ጀምሮ የተለወጠበትን የመጣበትን ሂደት ስለ አብዱኪያር በአንድ ወቅት የመሰከሩበትን ነገር ተመልክቻለሁ። አብዱ በጣም የዋህ ነው፣ ተጫዋች ነው ይሉታል። ከሁሉም በላይ ግን መርካቶ ሰፈሬ የተሰኘውን ሙዚቃውን እየዘፈነልን እያጫወተን ሰብሰብ አድርጎ በቀና ልቡ እያዝናናን 50 ሳንቲም እየሰጠ ልዩ የሆነ ጊዜ እንድናሳልፍ ሲያደርገን ነበር በማለት ይናገራሉ የሰፈሩ ልጆች። አብዱኪያር ባለፈው ዓመት ያሳለፈበት መንገድ ትንሽ አስቸጋሪ የሚባልና ጸልዩልኝ ባካችሁ እስከ ማለት ድረስ የደረሰበት ጊዜ ነበር። የመጀመሪያው ነገር ምን ሆነ መሰላችሁ? ከፎቅ ወደ ፎቅ የሚዘዋወርበት ሊፍት ወይም አሳንሰር ተበጠሰና ከፍተኛ የሚባል አደጋ ገጥሞት በተለይ እግሩ አካባቢ ላይ ጉዳት ደርሶበት እንደነበር ነው ሲናገር የነበረው። በዚያም ፈጣሪ ያተረፈው ህይወቱ ለመትረፍ ቻለ። ያንን ከባድ ጊዜ ካሳለፈ በኋላ ሕክምናውን ተከታትሎ እግሩም ደህና ከሆነ በኋላ ሌላ ነገር ገጠመው። እጅግ የሚወዳቸው እጅግ የሚያከብራቸው ወላጅናቱ ከዚህ ዓለም በሞት ተለዩ ማለት ነው። ታዲያ በዚያ ሰዓት ፈተናው በስቶብኛል የምለው አጥቻለሁ፣ ባካችሁ ጸልዩልኝ፣ ይህ ጊዜ ለኔ በጣም ከባድ ነው በማለት የተናገረበትን ነገርም እናስታውሳለንና አብዱኪያር በእንደዛ አይነት ከባድ ፈተናዎች ነበር ያሳለፈው ባለፈው ዓመት። እነዚያን መጥፎ ጊዜያት አሳልፎ በዚህ ዓመት ደግሞ 50ኛ ዓመት የልደት በዓሉን እያከበረ ይገኛል። ይህንንም አስመልክቶ በርካታ ኢትዮጵያውያን የሚወዱት የሚያደንቁት በሙሉ የእንኳን አደረሰ እንኳን ተወለድክ መልእክቶቻቸውን እየላኩለት ይገኛሉ። መልእክታቸውን ከላኩለት ታዋቂ ሰዎች መካከል ናቲ ማን ይገኝበታል። ናቲ ቀናነቱን መልካምነቱን በመግለጽ እንኳን ተወለድክ ረጅም ዘመናትን ይስጥ ፈጣሪ በማለት መልካም ምኞቱን አድርሶለታል። ቀደም ብዬ ያነሳሁት የጂጂና የአብዱኪያር ነገር ምን አገናኛቸው የሚለውን እንመልከት። ደግሞ አንድ ቴዎድሮስ የተባለ ታዋቂ የሬዲዮ ጋዜጠኛ ወደ አሜሪካን ሀገር አቀናና ጂጂ እዚያ የምትኖርበት አካባቢ ላይ አግኝቷት ቃለ መጠይቅ ያደርግላታል። በዚህ ዘመን ሙዚቃ ታደምጫለሽ? አሁን ላይ የሚወጡትን ለህዝብ የሚደርሱት ሙዚቃዎች ትሰሚያቸዋለሽ ወይ በማለት ጥያቄ ያቀርብላታል። ጂጂ በሚገባ እሰማለሁ በማለት ትናገራለች። አዎ በደንብ ነው አማደምጠው። እንዲያውም በተለይ አዲስ ከመጡት ዘፋኞች መካከል አብዱኪያርና አንዲት ደግሞ አለች ሰላማዊት ዮሐንስ የምትባል የነሱን ሙዚቃዎች በጣም ወዳቸዋለሁ እሰማቸዋለሁ ትለዋለች። ጂጂ ታዲያ ቀጠል ልታደርግና እንዲያውም ከአብዱኪያር አዲስ ከወጡ ሙዚቃዎች መካከል የኔ ማር የተሰኘው ሙዚቃ በጣም ነው የምወደው፣ በተደጋጋሚ የምሰማው ሙዚቃ ነው በማለት መስከራ ነበርና ይህ ለአብዱኪያር የተላከለት የአድናቆት ድምጽ ነው ከታላቋ ድምጻዊት ማለት ነውና አሁን የልደት በዓሉን አስመልክቶ ወደ ኋላ ታሪኮችን መለስ ብዬ ስመለከት ያገኘሁት በጣም ኢንተረስትድ የሆነ ታሪክ ስለሆነ ነው ያጋራኋችሁ። እንግዲህ ጂጂ በጣም በብዙ ሰዎች በብዙ የሙዚቃ ባለሙያዎችና በብዙ ኢትዮጵያውያን ዘንድ የምትደነቅ የምትወደድ ሴት ሆና ሳለ እሷም ደግሞ የምትወደውና የምታደንቀው ምን አይነት ስራ ይሆን ለሚለው ጥያቄ ጥሩ ምላሽ ነውና እሱን ለማስታወስ ብዬ ነው። ለማንኛውም ተወዳጁ ድምጻዊ አብዱኪያር እንኳን ለ50ኛ ዓመት የልደት በዓልህ በሰላም አደረሰህ። ረጅም ዘመናትን ከሙሉ ጤንነት ጋር እንመኝልሃለን። በመግቢያችን ላይ ካነሳናቸው ነጥቦች መካከል የቴዎድሮስ ካሳሁን ቴዲ አፍሮ ነገር ነው። ቴዲ አፍሮ ከሰሞኑ ከባድ የሚባል ሀዘን እንደገጠመው እናውቃለን። በተለይ ደግሞ ቴዲን ጨምሮ ሌሎች አርቲስቶችን ከባድ ሀዘን ላይ የጣላቸው የአንድ ታዋቂ ሰው ሞት ነው። ይህ ሰው ማን ነው? በኢትዮጵያ ሙዚቃ ውስጥ ምን አይነት አሻራ ያለው ሰው ነው የሚለውን እንመለከታለን። አዲስ ገሰሰ ተብሎ ይጠራል። የነ አርቲስት ዘለቀ ገሰሰ፣ ሙሉጌታ ገሰሰ፣ ፍቅሩ ገሰሰ ወንድም የሆነው አዲስ ገሰሰ ነው ሰሞኑን ከዚህ ዓለም በሞት የተለየው። በነገራችን ላይ አዲስ ገሰሰ የቦምባርሌ ልጅ ሆነው ዚጊ ማርሌ ማኔጀር ነበር ከዚህ በፊት። ለዚጊ ማርሌ ማኔጀር ብቻ አልነበረም፣ ዚጊን እንደ አጎትም ሆኖ ማሳደግ የቻለ ሰው እንደሆነ ይነገርለታል። የቦምባርሌ 60ኛ ዓመቱን ምክንያት በማድረግም በአዲስ አበባ መስቀል አደባባይ እነ ሪታ ማርሌ ኮንሰርት እንዲያቀርቡ
ማድረግ የቻለው አዲስ እንደነበር ነው ጋዜጠኛ ናፍቆት ዮሴፍ በሐሳቡ ያስቀመጠችው። በአጠቃላይ ከማርሌ ቤተሰብና ከሬጌ ሙዚቃ ጋር ጥብቅ ግንኙነት እንደነበረው ነው የሚነገረው። አዲስ ገሰሰ የተወዳጇ ድምጻዊት እጅጋየሁ ሽባባው ጂጂ ማኔጀርም ሆኖ መስራቱ ነው ታሪኩ የሚያስረዳው። እንግዲህ እጅጋየሁ በብዙ ሰዎች ዘንድ እንድትወደድ እንድትናፈቅ ያደረጓትን የሙዚቃ ስራዎች እንድትሰራና እነዚያን ስራዎች ደግሞ በምን አይነት መንገድ ማቅረብ እንዳለባት ማኔጅ ሲያደርጋት የነበረ ትልቅ ሰው ነበር ማለት ነው። ስለዚህ ለጂጂ ስኬት ወደዚህ መስመር መታ እንዲተወዳጅ እንድትሆን ካደረጓት የጀርባ አጥንቶቿ መካከል አንደኛው ነበር ማለት ነው ይህ ተወዳጅ ሰው። ከዚህ በተጨማሪ ግን የተወዳጁ ድምጻዊ የቴዎድሮስ ካሳሁን ቴዲ አፍሮ ማኔጀር ሆኖ ለብዙ አመታት አብሮ እንደሰራ መረጃዎች ይጠቁማሉ። ታዲያላችሁ ይህ ተወዳጅና ታላቅ ሰው ህይወቱ ማለፉን አስመልክቶ ቴዎድሮስ ካሳሁን ቴዲ አፍሮ የሐዘን መግለጫ አውጥቷል። ከዚህ በተጨማሪ ከባድ የሚባል ሐዘን ውስጥ እንደሰነበተ መረጃዎች ይጠቁማሉ። እንግዲህ ለቴዲ አፍሮ ስኬት በጣም ትልቅ አበርክቷል ከሚባሉ ሰዎች መካከል ነው። በቴዲ አፍሮ ባለቤትነት የሚታወቅ አቡጊዳ ባንድ እንዲመሰረት ትልቁን ድርሻ መወጣት የቻለው አዲስ እንደሆነ ነው የሚገለጸው። ከዚህ በተጨማሪ ልዩ ልዩ ሙዚቃዎቹ በምን አይነት መንገድ መቅረብ እንዳለባቸው ኮንሰርት ባቀረበ ቁጥር፣ አልበሞችን ባወጣ ቁጥር እያንዳንዱን ተግባራት ከጀርባ ሆኖ ማኔጅ ሲያደርገው የነበረና አካሄዱን ሲያስተካክልለት የነበረ ታላቅ የሙዚቃ ሰው እንደነበር ነው መረጃዎች የሚጠቁሙት። ቴዲ ሐዘኑን እንዲህ ሲል ገልጿል። ለረጅም ዓመታት በስራ አስኪያጅነት አብሮኝ በቆየውና ከሰሞኑ ህልፈተ ህይወቱ በተሰማው አቶ አዲስ ገሰሰ የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ ይላል ቴዲ አፍሮ። አዲስ ገሰሰ ከሀገር ውስጥ አልፎ በዓለም የሙዚቃ ኢንዱስትሪ ውስጥ ከፍተኛ ሚና የነበረው ከመሆኑም በተጨማሪ ከኔ ጋር በስራ አብሮኝ የቆየባቸው ጊዜያትም ብዙ ተግባራትን ያከናወነ አሁን ላለሁበት ደረጃ ከፍተኛ አስተዋጽኦ ያደረገ እንዲሁም ላለፉት 24 ዓመታት አብረውኝ የዘለቁትን የአቡጊዳ ባንድ እንዲመሰረት ያደረገ እንደ ስራ አስኪያጅም እንደ አባትም የማየው ትልቅ ባለውለታዬ ነበር ሲል ነው ቴዲ አፍሮ የተናገረው። እንግዲህ ይህን ሁሉ ውለታ መዋል የቻለ ወዳጅ እንደ ታላቅ ወንድም ሆኖ አብሮ የሰራ ሰው በእንዲህ አይነት መንገድ ህይወቱ ሲያልፍ እውነትም ለቴዲ አፍሮ ቀላል ሐዘን እንዳልሆነ ይታወቃል። ከዚህ በተጨማሪ ግን አዲስ ገሰሰ በኢትዮጵያ በጣም ታዋቂ የሚባሉ ድምጻውያንን ማፍራት የቻለው ጃኖ ባንድ እንዲመሰረት ያደረገና ዋነኛ ተጽዕኖ ፈጣሪ መሆን የቻለ ሰው እንደነበርም ነው ታሪኩ የሚያስረዳው። እንደምታውቁት በጃኖ ባንድ እነዲ በኩሉ እነ ሄዋን ኃይሏ መርጋም ሃሌሉያም እነዚህን የመሳሰሉ ድምጻውያን መውጣት የቻሉበት ነው ጃኖ ባንድ። ወንድሞቹና ሙሉጌታ ገሰሰ፣ ዘለቀ ገሰሰና ሌሎችም ታዋቂ የሚባሉት የሙዚቃ ባለሙያዎች ወደዚህ የሙዚቃ ዘርፍ እንዲመጡ ትልቁን አስተዋጽኦ ማድረግ የቻለውም ይኸው ታላቅ ወንድማቸው አዲስ ገሰሰ ነው ማለት ነው። እነዚህንና በጣም በርካታ የሚባሉ የሙዚቃ ስራዎችን ኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ከነቦምባርሌ ቤተሰብም ጋር ጭምር ልዩ ትስስር በመፍጠር ለሬጌ ሙዚቃና ሌሎች የሙዚቃ ዘርፎች ትልቅ አስተዋጽኦ ማድረግ የቻለ የጥበብ ሰው ነበር ማለት ነው። ታዲያ በሚኖርበት አሜሪካን ሀገር ህልፈተ ህይወቱ እንደተሰማ ነው የተገለጸው። በመግቢያችን ላይ ያደረገን ነግሬያችሁ ነበር። እውቁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ የልደት በዓሉን ለማክበር ጥቂት ጊዜያት ሲቀረው እንዲህ ያለው ከባድ ሐዘን ስለገጠመው የብዙ ሰዎችን ልብ የነካ ሆኗል። ቴዲ አፍሮ በቅርቡ የ50ኛ ዓመት የልደት በዓሉን እንደሚያከብር ነው የተጠቀሰው። እንግዲህ በኢትዮጵያ ሙዚቃ ውስጥ ትልቅ አሻራ አሳርፈዋል የተባለው ቴዲ 50ኛ ዓመት የልደት በዓሉን ያከብራል። ለታላላቆቹ አርቲስቶች ለነ ቴዲ አፍሮ ጨምሮ ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለሌሎችም ሁሉ ፈጣሪ ጽናቱን ይስጥ ለማለት እንፈልጋለን በሚዲያችን ስም። አስከትለን የዳኒ ጢሞን ጉዳይ እንመልከት። ዳንኤል አሸናፊ ዳኒ ጢሞ በጣም በርካታ የሚባሉ ቲያትሮችን፣ ፊልሞችን በመስራትና በመተወን ላይ ነው የምናውቀውና ልዩ የሆነ የትወና ብቃቱ ደግሞ በበርካታዎች እንዲታወቅ አድርጎታል። በኢትዮጵያ ብሔራዊ ቲያትር ውስጥ በየጊዜው በሚወጡ ቲያትሮች ላይ በቅርቡ ደግሞ ልጄስ በተሰኘው ተከታታይ ድራማ ላይ እጅግ የተለየ የትወና ብቃቱን አስመስክሯል፣ አሳይቷል። በዓለም አቀፍ ደረጃ ይህ ተከታታይ ድራማ እንዲሸለምም አድርጓል በልዩ ብቃቱ ማለት ነው። ታዲያ ከሰሞኑ በሰይፉ ሾው በኩል ብቅ ብሎ ራበኛ ይርባል እየራበኝ በማለት የተናገራት ንግግሩ የብዙ ሰዎችን ልብ የሰበረች ነበረች። ዳኒ እንደተናገረው ከልጅነቱ ጀምሮ እየሰራው የኖረው የኪነ ጥበብ ስራ
አንድ ጊዜ ሲመጣ አንድ ጊዜ ሲሄድ የሚጨበጥ ባለመሆኑ የሚከፈለው ክፍያም ጥሩ ባለመሆኑ አንዳንድ ጊዜ እስከ መራብ ደረጃ ድረስ የሚያደርስ ከባድ ችግር እንደሚገጥመው ይናገራል። ታዲያ ከ20 ዓመታት በፊት በገጠመው የወገብ ህመምና አድርጎት በነበረው ሰርጀሪ ምክንያት ዛሬም ድረስ ህመሙ እያስቸገረው በመሆኑ ከዚያ ባለፈ ደግሞ የተሻለ ገንዘብ ማግኘት ባለመቻሉም ከፊልምና ከቲያትር እየራቀ መምጣቱን ተናግሮ ነበር። በዚህ ምክንያት ጓደኞቹና የጥበብ ባልደረቦቹ በብሔራዊ ቲያትር ልዩ ፕሮግራም በማዘጋጀት የገቢ ማሰባሰቢያ እንዲደረግለት ከዚህ በተጨማሪ የሰራቸውን የኪነ ጥበብ ስራዎች መዘከርና ማመስገንም ጭምር ያለበት ልዩ ፕሮግራም አዘጋጅተውለት ነበር። እና አለማየሁ ታደሰን ጨምሮ ሌሎች በጣም በርካታ የብሔራዊ ቲያትር የቀድሞና አሁንም ያሉ አርቲስቶችና ሰራተኞች በሙሉ ልዩ አድናቂዎቹና ብዙ ታዋቂ ሰዎች በስፍራው ተገኝተው የኪነ ጥበብ ፕሮግራሞቹን አድምቀዋል፣ ታይተዋል፣ ዳኒንም አመስግነውታል። የገቢ ማሰባሰቢያ ፕሮግራሙ ተከናውኖለታል ማለት ነው። ይህንንም ነው እንግዲህ ዳኒ ልዩ ስጦታ ተበርክቶለታል ያልኳችሁ። በፕሮግራሙ ላይ ታዲያ የብዙ ሰዎችን ስሜት የነካ እንዲያውም ያንዳንዶችን እንባቸውንም ጭምር ያስመጣ አንድ ንግግር ዳኒ ተናግሮ ነበር። ልበ መልካም ሆኖ በፍላጎት አለ እግዚአብሔር ነው ልበ መልካም የሚያደርገው። ድህነት ድሃ ብቻ አይደለም የሚያደርገው ፈሪም ያደርጋል። የሆነ ሆኖ እግዚአብሔር የተመሰገነ ይሁን። በነገራችን ላይ ዳኒ ወደ ኪነ ጥበብ ዓለም ከመግባቱ በፊት ባደገባት በጅማ ከተማ ልዩ ስራዎችን ይሰራ ነበር። የብረታ ብረት ስራ ላይ ይሳተፍ ነበር፣ ይበይድ ነበር፣ የሸክም ስራዎችንም ጭምር ይሰራ እንደነበር ያስታውሳልና በእነዚህ አይነት መንገድ አሳልፎ ወደ ኪነ ጥበብ ዓለም ገብቶ መካስ ከዚህ የተሻለ ነገር ማግኘት ሲገባው ያው እንደምታውቁት በሀገራችን ያለው የኪነ ጥበብ ጉዞ ያንን እድል ማግኘት የማያስችል በመሆኑ በእነዚህ አይነት ፈተና ውስጥ ወደቀ ማለት ነው። እንግዲህ የተሻለ ሕክምና አግኝቶ ከወገብ ህመሙም ተፈውሶ ወደሚወደው የኪነ ጥበብ ስራ እንደሚመለስ እኛም ደግሞ ያን የመሰለ የሚያምር የትወና ብቃቱን ዳግም እንደምናየው ተስፋ እናደርጋለን። ለዳኒ ረጅም እድሜ ከጤና ጋር እንመኝለታለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉ ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ እንዲያቀርብላችኋል። ዛሬም ሰሞንኛ የተባሉትን እነዚህን አነጋጋሪ ክስተቶችን በእንዲህ አይነት መንገድ አቅርቤላችኋለሁ። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነበርኩኝ። በሚቀጥለው ደግሞ በአዳዲስ ጉዳዮች እንደገና እንገናኛለን። ለዚህ ቻናል ግን አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። በሚቀጥለው እንገናኛለን። ሰላም ሆኑልን።